ሰላም ጤና ይስጥልን የተወዳችሁ ምናለሽ መቲ ፕሮግራማችን ተከታታዮች በዛሬ ምናለሽ መቲ ፕሮግራማችን አንድ እንግዳ ይዤላችሁ ቀርብ ያለው እንግዳችን እንግዲህ ከዚህ ቀደም በተለይ በቅርቡ አንድ ሰሞን መነጋገሪያ የሚሆኑ ቪዲዮዎች ወጥተው ነበረ መጀመሪያ ከመንግስት አካባቢ ከዛ ቀጥሎ ደግሞ ይሄንን በፊት ለፊት የሚጋፈጡና የሚተቹ መምህራን ብቅ ብለው ነበር በተለይ ዳያስፖራ ውጪ የሚኖረው ኢትዮጵያዊ ለምንድነው ቅበሩኝ ኢትዮጵያ ውስጥ የሚለው የሚል ጥያቄ በአቶ ዳንኤል ክብረት ከተነሳ በኋላ ይህንን መጽሐፍ ቅዱሳዊ አስተምሮታዊ ይዘቱን በመተቸት እና ይህንን ነገር በማረም እና ድምጽ በመሆን ብቅ ያሉ አንድ መምህር ነበሩ። መምህር ሲሳይ አዳነ ይባላሉ። ከዛ በኋላ በተደጋጋሚ እሳቸውና ሌላ መምህር ደረጀ ዘወይንዬ እንደዚሁም ጋዜጠኛ ነጋሽ በዳዳ ሶስቱም በተከታታይ ከታሰሩ በኋላ እንግዲህ ዛሬ ተፈተዋል። በዚህ ጉዳይ ላይ መምህር ሲሳይ ዛሬ አግኝቻቸው በለስ ቀንታኝ በዚህ ለውይይት አቅርቤያቸዋለሁ። መታሰቢያ ቀጸላ ነኝ። ቆይታችሁን ከኔ ጋር አለ። መምህር ሲሳይ አዳነ እጅግ በጣም ነው የማመሰግነው ስለቀረቡ። እንኳን ደህና መጡ፣ እንኳንም ተፈቱ። መጀመሪያ እንኳን ደህና ቆይሽ መታሰቢያ። ሰላም ነሽ? ሰላም ነኝ እግዚአብሔር ይመስገን፣ አመሰግናለሁ። እንግዲህ ቅድም በመግቢያ ላይ እንደገለጽኩት ነው ያለው ነገር እንደው ለአድማጭ ተመልካቾቻችን ለማስታወስ ያህል መምህር ሲሳይ አዳነ አንድ ሰሞን የሚዲያውን ሶሻል ሚዲያውን ማህበራዊ ድረገጾችን አጠቃላይ የሚይዝ ነገር ሆኖ ነበር ከእርሶ ጋር በተገናኘ የሚደረጉ የሚወጡ ነገሮች እና ለምንድን ነው እንዴት ወጡ የሚለውን ድንገት በትንሹ ለማስታወስ በወቅቱ የተሰጠውን ምላሽ የእርሶን ቪዲዮ በተወሰነ ቆርጬ አዘጋጅቼዋለሁ። ወደዛ እንሄድና ተመልሰን እንገናኛለን። ዳንኤል ክብረት ነው ብለን ሞግተን ብዙዎች ሀገራቸውን ጥለው የሚሰደዱት ወደው አይደል። ዛሬ ያለነው የነገስታቱ የመኳንንቶቹ የሹማምንቶቹ የየትኛውም የመንግስት ከፍተኛ ባለስልጣናት አማካሪዎቹ የምናማክረው እንደ ሰለሞን ሽማግሌዎች ወይስ እንደ ሮባም አብሮ አደግ ወጣቶች? የትኛው ጀግነታቸውን ቀይረዋል፣ ፓስፖርት ወስደዋል። የእኛን ችግር ላለመካፈል መርካቶ ቢወደድና ቢረክስ እኔና እናንተ እንደምንጎዳው ሄደዋል። እነሱ በኒውዮርክና በዋሽንግተን ወይም በለንደንና በአምስተርዳም ገበያ ነው የሚመሩት። ሰው ይተውልና ኢትዮጵያን በቃ ይተዋል። በወረቀት የሰው ሀገር ሰው ሆነው አሜሪካዊ፣ ጃፓናዊ እንዳልከው ጀርመናዊ፣ እንግሊዛዊ፣ ጣሊያናዊ ምንማዊ ቢሆኑ በደም ግን ኢትዮጵያውያን ናቸው። የዮሴፍን ስደት ሲተርክ የነበረ ሰባኪ ወንጌል የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስንና የእናቱ የቅድስት ድንግል ማርያም የወላዲት አምላክን ስደት በደንብ አድርጎ ሲሰብክ የኖረ ወንድማችን ዛሬ ዓለም ላይ ወንጌል በስፋት በጥልቀት ለዓለም ሕዝብ ሁሉ እንዲዳረስ ያደረጉት ሐዋርያትና የመጀመሪያዋ ቤተ ክርስቲያን እንደተሰደደችና በስደታቸው ወንጌል እንደተስፋፋ ይሰብክ የነበረ ወንድማችን ዛሬ ግን ስደተኝነትን እንደ ኃጢአት ቆጥሮ ስደተኞች ኢትዮጵያውያን በየዓለም ሀገራቱ እንደ ቃሪያ ፍሬ ተበትነው ያሉትን ሀገራቸው እንዳልሆነና ሀገራቸውን የሚፈልጉት ለቀብር ብቻ ያስከሬናቸው ማረፊያ እንደሆነ ሲነገር እንደ ክርስቲያን ያማል። እንዴት በስደተኞች ላይ ክፉ ምክር ለመምከር እንዴት ቻልክበት? ወንድሜ በታላቅ ትህትና እለምንሃለሁ። በሚኒስትር ማዕረግ ክቡር ጠቅላይ ሚኒስትራችን የማህበራዊ ጉዳይ አማካሪ እንደሆን የኢትዮጵያ ሕዝብ እባክህ መምከር ካለብህ እንደ ንጉሱ ሰለሞን ሽማግሌዎች ምክረ መልካም ይሰደድ፣ እድሉን ካገኘ ይሰደድ። ወደን አይደለም ስደት የተሰደድ ነው። አሁን የምናገረውን ነገር እያንዳንዱ ስደተኛ እድል አግኝቶ ቢናገር ከሀገሩ ለመውጣት እኮ የሚፈልግ የለም ወገኔ። ኢትዮጵያን የምታክል ምድራዊ ገነት አየሯ ራሱ ምግብ የሆነ 13 ወር ሙሉ ፀሐይ የምታገኝ ነሐሴ ላይ እኮ ዝናብ እየዘነበ ፀሐይ የሚወጣባት እኮ ሀገር እኮ ናት ሀገራችን። ፀሐይ ጅብ ወለደች እያለን ህፃን እያለን የምንዘፍነው ዘፈን ትዝ አይልም? ዝናብ እየዘነበ ፀሐይ የሚወጣባት ሀገር እኮ ነች። እቺን ሀገር እኮ ጥሎ ለመሰደድ የሚፈልግ የለም። ይህን ይመስላል እንግዲህ ይሄ የተሰጠው ምላሽ ዋጋ አስከፍሎታል። እስር ቤት ሄዳችሁ ነበረ፣ ከዛ ከስርም ተፈታችኋል። አሁን ደግሞ ተገናኝተናል። መልካም ነው መውጣታችሁ፣ ዋጋ መክፈላችሁ። ከዛ በኋላ ግን እንግዲህ ከዚህ በፊትም ይመስለኛል መምህር ሲሳይ አዳነ የራስዎት የዩቲዩብ ቻናል እንደዚህ አስተምሮትን
ሃይማኖታዊ አስተምሮትን እንትን የሚሉበት የሚያስተምሩበት ዩቲዩብ ቻናል ነበሩትና አሁን በሰፊው ወደዛ ነው እንጂ ወደ ሌሎች መድረኮች እንቅስቃሴ የማድረግ ነገሩ ትንሽ ጠበብ ሳይል አይቀርም። ምናልባት ይህን ለአድማጭ ተመልካቾቻችን መምህር ሲሳይን የት ነው የምናገኘው፣ እንዴት ነው የምናገኘው ለሚሉት ምላሽ እንዲሆን ነው። እንደ ድሮ አውደ ምሕረት ላይ በሰፊው ለማስተማርም ከዚህ በኋላ ትንሽ እየከበደ ስለሚመጣ ማለት ነው። አዎ ልክ ነው። ማለት ያው የራሴ ዩቲዩብ አለኝ መምህር ሲሳይ አዳነ የሚል እዛ ላይ እንግዲህ አሁን ቪዲዮ ከለቀኩ ትንሽ ሰንበት ብያለሁ። ምክንያቱ ምንድነው ያው ይሄ አሁን የተፈጠረው ነገር ከተከሰተ በኋላ ብዙ አውደ ምሕረቶች ላይ እንደቀድሞ አልጋበዝም። ለምን ያው ፍርሃት አለ። ለምን እሱን ከጋበዝን ትንሽ አንዳንድ አላስፈላጊ ነገሮች ይገጥመናል በሚል እኔም አልፈርድባቸውም። ፍርሃት አለ። ምንም አይገጥማቸውም፣ ግን ያው ሳይኮሎጂካሊ ሰው ምናልባት ከዚህ በፊት የነበረው በማህበራዊ ድረገጽ ይዘዋወር የነበረው ቪዲዮ በጣም ቫይራል ስለነበረ የኔም መታሰር ከተሰማ በኋላ ብዙ አድባራትና አብያተ ክርስቲያናት ያው ሰርክ ጉባኤ ላይ እኔን ከመጋበዝ ትንሽ ቆጠብ ብለዋል። የሚገርመው ከእስር ቤት ከወጣው በኋላ የትም ቦታ አገልግዬ አላውቅም። ያው ያቺው የኔ ጉባኤ አለች አርብ ማገለግላት። ከዛ ውጪ እንደ ቀድሞ ከቅዳሴ በኋላ ተጋብዤ አላውቅም። ሰርክ ጉባኤ ላይም ተጋብዤ አላውቅም። ስለዚህ ያለኝ አማራጭ ምንድነው ወንጌልን እየሰበኩ ለማገልገል እግዚአብሔር ይመስገን ዛሬ ቴክኖሎጂው ምስጋና ይግባውና ሁሉም ሰው በቤቱ ቤትም ቦታ ሆኖ ስልኩ ላይ ሊያገኘኝ ይችላል። የዩቲዩብ አማራጭ አለ፣ የቲክቶክ አማራጭ አለኝ እና ያንን ነገር ሰፋ አድርጌ በሚዲያ ማለት መምህር ሲሳይ አዳነ የሚል ዩቲዩብ ከከፈትኩ 3 ዓመቱ ነው። ብዙም ሰብስክራይብ የለውም። ነገር ግን ሚዲያ ከፍቼ በዛ ሚዲያ ላይ እንግዲህ በድጋሚ ተከስቼ እስከ መጨረሻው ሀቅታ እስከ ሞት ድረስ ቅድስት ቤተክርስቲያንን ለማገልገል አስቤያለሁ ማለት ነው እና ያንንም ሚዲያ ለመክፈት ያው እንቅስቃሴዎች ላይ ነን። እንግዲህ ያው በደረጀ ዘወይን ዩቲዩብ ላይም አንዳንድ ነገሮች አስተላልፌያለሁ። ይሄን ይመስላል። እንግዲህ በሰፊው ደግሞ በኋላ የምነግርሽ ነገር ይኖራል። መልካም። በእርግጥ ያው አውደ ምሕረት ላይ ማስተማር በጎ ቢሆንም ጥሩ አገልግሎት ቢሆንም በተለይ ደግሞ ድምፅ ለሆንክለት ለዳያስፖራው እንደዚህ በፊት ለፊት ዋጋ ለከፈልክለት ቤትም እንደተባለው እንደ ጨው ተበትኖ ላለው ወንጌል ናፍቆት በየሀገሩ በየቤቱ በየአረብ ሀገሩ ወንጌል ናፍቆት የተቀመጠ ብዙ ኢትዮጵያዊ አለ። ለነዛ እንደውም የተሻለ የሚሆነው በእንደዚህ አይነት በማህበራዊ ሚዲያ ወይም በዩቲዩብ መከሰቱ በጣም የተሻለ ነው። ለምን ሰው ባለበት በሚችልበት ጊዜ ላይ እና ባለበት ቦታ ሆኖ ይሄንን ሃይማኖታዊ አስተምሮት በደንብ አድርጎ ማግኘት ይችላል። ስለዚህ ለዛ ይመስለኛል አንዳንድ ሰዎች በዙሪያ ያሉ ሰዎች ይህንን አገልግሎት ለማስፋትም እንደዚሁ የጎፈንድሚ እንቅስቃሴ ጀምረዋል። አይቼዋለሁ ሊንኩን። እንደገና ደግሞ ዩቲዩብንም እያስተዋወቁ ይገኛሉ። እኔም በዚህ ፕሮግራም አድማጭ ተመልካቾቼን በዚህ ውይይታችን ስር በአስተያየት መስጫው ላይ የጎፈንድሚውንም እንደገና የመምህር ሲሳይ አዳነንም የዩቲዩብ ሊንክ አስቀምጣለሁ ማለት ነው። የትም ቦታ ሆናችሁ በውጭ በአውሮፓ፣ በአሜሪካ፣ በአረብ ሀገራት በየትኛውም ቦታ ላይ ሆናችሁ አስተምሮትን ማግኘት ስትፈልጉ የመምህር ሲሳይን አስተምሮት ትምህርቶችን፣ አገልግሎቶችን ማግኘት ስትፈልጉ ወደዛ እንድትሄዱ በዚሁ ለማሳወቅ እወዳለሁ። ከዛ እስቲ መለስ ስንበልና እንደው ማለት በጣም ነው የደነገጥ ነው በዛን ጊዜ እንደዚህ አይነት ፊት ለፊት የወጣ ግሳጼም ትችትም። በእርግጥ መምህሩ የያዙት ወንጌል ነው እንደዚህ ያበረታቸው። ወንጌልን ተመርኩዘው ነው ያንን ነገር ያደረጉት እንጂ ሌላ ኃይል አይደለም ብለን በእርግጥ ሁላችንም መስክረናል። ከዛም ዋጋ ከፍለዋል። ከወጡም በኋላ ደግሞ በጣም የሚገርመው ለእውነት ዋጋ ሲከፈል፣ ለህዝብ ዋጋ ሲከፈል እንደገና ደግሞ ተመልሶ ቀጣይነት ያለው ችግርም ይመጣል። አሁን በየቦታው አለመጋበዝ ራሱን የቻለ ችግር ነው። እንደዛም ሆኖ ግን እንደው በደንብ ለማስተዋወቅ ለህዝብ፣ ለአድማጭ፣ ለተመልካች መምህር ሲሳይ አዳነ አዲስ አበባ ነው የተወለዱት። አገልግሎታቸው የት ነበረ? ምዕመን ውስጥ በምን ደረጃ ያውቃቸዋል የሚለውን ትንሽ ቢያስተዋውቁ።
መምህር ሲሳይ አዳነ ተወልዶ ያደገው መገናኛ አዲስ አበባ ነው። መገናኛ የአስፋልት ዳር ልጅ ነኝ። ምናልባት የመገናኛ ልጆች፣ የሾላ ልጆች በየሀገሩ ያሉ የላምበረት ልጆች፣ የ22 ማዞሪያ ልጆች፣ በተለይ ድፍን የ24 ቀበሌ ልጆች እስከ ሾላ ድረስ ዘርፈ ሸዋል ትምህርት ቤት የተማሩ በደንብ ያስታውሱኛል። ለምን የተወለድኩት አስፋልት ዳር ላይ ነው። ለብዙ ነገር ቅርብ ነበርኩ። ማለት ያው ብዙ ሰው እንደ ስሙ መገናኛ የሚተላለፍበት ብዙ ሰዎች የሚገናኙበት ልክ እንደ ፒያሳ ማህሙድ ሙዚቃ ቤት በር ላይ ፍቅረኛሞች እንደሚቀጣጠሩት መገናኛ ደግሞ ከ22 እስከ ላምበረት ከሾላ እስከ 24 ቀበሌ ያሉ ሰዎች የሚገናኙበት ብዙ ማህበራዊ ነገራችን የሚተላለፍበት የሚከናወንበት ሰፈር ነው። ይህም ብቻ ሳይሆን መገናኛ እስከ ቅርብ ዓመት ድረስ አዲስ አበባ ውስጥ መንጃ ፈቃድ ሁሉም ሰው የሚያወጣው መገናኛ፣ የመኪና ቦሎ ክላውዶ የሚደረገው መገናኛ ብቻ ነው እና እኔ ደግሞ እዛ አካባቢ ትንሽ ከልጅነት ጀምሮ ያው መኪና በማጠብ ቦሎ መለጠፊያ በመሸጥ ቴምብር በመሸጥ ያው እንግዲህ ሌላም ህይወት ውስጥ ነበርኩ። በነጋሽ ሚዲያ ላይ ስለ እኔ ትንሽ ግለ ታሪክ ስናገር የተናገርኩት ነገር አለ። ትንሽ ሰርቅም ነበረ፣ መኪና አካባቢ ሰርቅ ነበረ። የመኪና ኮድ 3 ቦሎ ሰርቃለው፣ የመኪና ክሪክ ሁሉ ሰርቃለው ማሰርቃለው እና በጣም ትንሽ ዱርዬ ነበርኩ። ያው ብዙዎቹ በእንደዛ አይነት ህይወት ያቁኛል። ሌላው ኤልያስ እንዳለ የሚባል የእግር ኳስ ፕሮጀክት ማሰልጠኛ በኢትዮጵያ ከጋሽ ታደሰ ቀጥሎ ወታደራዊ ጓለማውታን ማሳደጊያ ህፃናት ማሳደጊያ ግቢ ውስጥ እግር ኳስ እንጫወታለን። አሚቼ ፊት ለፊት ወይም 24 ቀበሌ ክልል ውስጥ ነው። በእግር ኳስም ብዙ ሰው ያቀኛል። ለምን ድሮ እንግዲህ ብዙ እንደሚታወቀው የኳስ መጫወቻ ሜዳዎች ነበሩ። ሰፈር ከሰፈር እንጫወታለን፣ መንደር ከመንደር እንጫወታለን እና የዛሬው መምህር ሲሳይ አዳነ ቀሚስ ለባሹ በጥቂቱ ታሪኩ ይሄን ይመስላል። አዲስ አበባ መገናኛ ነው የተወለድኩት። በነገራችን ላይ አንቱ ሳይሆን አንተ እያልሽ ደግሞ ብታናግሪኝ በጣም ደስ ይለኛል። መትዬ እኔ ለአንቱታ ትንሽ አልደረስኩም ማለት በእድሜ ሳይሆን አውቃለሁ። የወንጌል ሰባኪ ነው ብለሽ አክብረሽ ነው ማክበረሽም መጽሐፍ ቅዱሳዊ ነው፣ መቃወም አይደለም። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 ላይ ወንጌል በመስበክ የሚደክሙቱ እጥፍ ክብር ይገባቸዋል ይላል። ግን እንደው ለውይይታችን ለንግግራችን አንቺም ቀለል ብሎሽ በደንብ እንድታዋሪ አንተ እያልሽ ውይይታችንን ቀጥይ። ባጭሩ እንግዲህ መምህር ሲሳይ አዳነ ይሄን ይመስላል። ከዚህ ህይወት ወጥቶ ነው እንግዲህ ከዚህ ከዓለም አቀፍ ሌባነት ከዓለም አቀፍ ዱርይነት ወጥቶ ከዛ በኋላ የካ ቅዱስ ሚካኤል በረከቱ ይደርብን መምህር ዘላለም ወንድሙ ወይም ወልደ ሰማዕት በስመ ክርስትናው እሑድ ያስተምር ነበረ እና የሱ ተማሪ ሆንኩ። ከዛ በኋላ የሱን ትምህርት እየተማርኩ ስርቆቱንም ስካሩንም ጭሳጭሱንም እነሱን ሁሉ ወደ ማቆም ሄድኩ። ያው ለብዙዎች ትምህርት ይሆናል ብዬ ነው የምነግረውና ያው እንደዚህም ውስጥ ነበርኩ። ያው ለብዙ ነገር ቅርብ ነኝና ከ1988 ዓመተ ምህረት በኋላ በቃ የመምህር ዘላለምን ትምህርት እየተከታተልኩ ጥሩ ሆንኩ። በቃ ሰፈር ውስጥ እንደውም ያው አንዳንዴ ያላጭሰም አልቅምም አልጠጣም ምናምን ስትይ ስም ይሰጥሻል። ያው የሚታወቅ ስም ነው። እንዴ ሲሳይ ጴንጤ ሆነ እንዴ መባል ጀመረ። እንደዚህ አይነት ነገር አላረግም ስትይ እንደዛ ነው የሚባለው። አንዳንዴ እኛን መስቀል ጨብጦ ባርኮ በስመ አብ ብሎ ስመ እግዚአብሔር ጠርቶ አጭሱ ቃሙ ጠጡ ያለን የለም። ግን እንደው በልማድ እንደዛ ይባላል። እንደዛ ሁሉ ተብያለሁ። ግን በኋላ ላይ የካ ቅዱስ ሚካኤል ማታ ማታ ሰርክ ጉባኤ ቁጭ የመማሪያን ሲያውቁ ኧረ እሱ እንደዚህ ሆኖ ነው መባል ጀመረ። በእኔ ምክንያት ደግሞ ሌሎች ሰዎችም ወደ ሃይማኖት እንዲመለሱ ከዓለማዊ ህይወት ከዱርይነት የወጡ ጓደኞች አሉ እስካሁን ድረስ። እንግዲህ ከረጅም ባጭሩ ይሄን ይመስላል የሲሳይ አዳነ ታሪክ። በጣም አመሰግናለሁ መምህር ሲሳይ።
ልክ ነው። በእድሜ አንቱ አትባልም፣ በአገልግሎት ግን አንቱ ትባላለህ። እኔም የከበደኝ መስቀሉ ቀሚሱ አገልግሎቱ ነው። ለዚህ ነው አንቱ እያልኩኝ ምጠራው። ነገር ግን በትላልቅ የፖለቲካ አባቶች ምናምን የ80 ዓመት ሰዎችን አንተ እያልን ነበር እዚህ የምጠራው። ምክንያቱም እነሱም ስለሚያስገዱ እነሱ ታዋቂ ፊገሮች ስለሆኑ እና ያው አንተም እንደምታውቀው መታዘዝ ከመስዋዕትነት ይበልጣል ነው እና አንተ በል ከተባልኩ በደስታ የምለው ነው። ምንድነው አሁን እየታየኝ ያለው ከዛ አይነት ቦታ መቼም እኔ በደንብ ነው የማውቀው። አሁን የተናገርከው ነገር በደንብ ነው የማውቀው። ምንም ሌላ አማራጭ ሁሉ አይኖርም እንደዛ አይነት ቦታ ላይ። እኔም ፈረንሳይ ነው ተወልጄ ያደግኩት። መገናኛ ደግሞ የባሰ ነው። እዛ አካባቢ መንገድ ላይ ተወልዶ ያደገ ሰው ያ አካባቢ ኦፈር ሊያደርገው ሊሰጠው የሚችለው ነገር እነዚህ ናቸው በብዛት። ከዛ ውስጥ ወጥቶ የበቃ የስራው ጸባይ ነው፣ የኑሮው ጸባይ ነው፣ የእንቅስቃሴው ጸባይ ነው። ወደዛ ትገባለህ። ከዛ ነገር ውስጥ መውጣት ግን በጣም የሚደንቅ ተአምራዊ ክስተት ነው። ያው የእግዚአብሔር ጥሪም ስላለበት ነው። እዛ ላይ ከዛ መውጣት ብቻ ሳይሆን አንተ ልክ ስትወጣ እንደ ቅዱስ ሚካኤል በጣም ብዙ በክንፎች ይዘህ ትወጣለህ ብዬ ነው የማስበው እና ተመልሰህ ወደዛው ማህበረሰቡ ወደዛ አብረህ ባደግካቸው አብረህ ብዙ ነገር ያደረግካቸውን ወጣቶች ወደ እነሱ ጋር ሄደ ወንጌል ማስተምርን ምን ይመስል ነበረ? ምን ያህልስ ተቀባይነት ነበሩ? እውነት ለመናገር ያው እግዚአብሔር ረድቶኝ ብዙ ፍሬ እንዳፈራ ረድቶኛል። ማለት በቀድሞ ከፍተኛ 17 ቀበሌ 24 የቤት ቁጥር 047 ነው የኛ ቤት። 24 ቀበሌ ሲባል ያው የሚታወቅ ነገር አለ እና እዛ ቀበሌ ውስጥ የወጣቶች ማህበር ሊቀመንበርም ሆኜ የተወሰነ ጊዜ አገልግያለሁ። እነ ታጠቅ ካሳ የሚባለው ካወቅሻቸው የወጣት ማህበር ኢህአዴግ ጊዜ ፕሬዚዳንት በነበሩበት ጊዜ ማለት ነው እና እንግዲህ እዛም የወጣት ማህበር ሊቀመንበርም ሆኜ መንፈሳዊውን ነገር የምቀርባቸው ማውቃቸው ወንድሞቼ ጋራ ይዤ ስቀርብ ተቀባይነቱ በጣም የሚገርም ነው። ለምን ህይወቴን ብዙዎቹ ስለሚያውቁት ከዛ በፊት የነበረውን ህይወቴን ስለሚያውቁት በብዙዎች ዘንድ ተቀባይነት አለው። አሁን ምናልባት ለ24 ቀበሌ ሰዎች ሲሳይ ደጉ የኔ የቅርብ ጓደኛዬ ነው፣ ማን እንደሆነ ያውቃሉ። እኔ ሚዜው ነኝ። ምን አይነት ዓለማዊ ህይወት እንደነበረው ያውቃሉ። ሰውነቱን ለማክሳት 1 ወር ሙሉ ከኔ ጋር እንግዲህ ከዱርዬነት ወጥቶ በጠዋት የካ ሚካኤል እንሄዳለን። ከዛ አቡነ አረጋዊ የሚባል ነበረ ገና እንደተመሰረተች ነው 97 ምናምን ዓመተ ምህረት ይሆናል። ከዛ ከአቡነ አረጋዊ ቀጥታ ወርደን ቁልቁለቱን ሳሊተ ምህረት እንሄዳለን። ሳንበላ ማለት ይሄን ሁሉ ሳንበላ። ከዛ ከሳሊተ ምህረት እንደገና በእግር ገርጂ ጊዮርጊስ እንሄዳለን። ከገርጂ ጊዮርጊስ እንደገና በእግር ቦሌ መድኃኔዓለም እንሄዳለን። ከዛ ማታ ሰርክ ጉባኤ እንማርና 1 ሰዓት ከምሽቱ ላይ አመንሽም አላመንሽም 1 ዳቦ በሻይ ወይ ብስኩት በሻይ እንበላና ወደ ቤት እንገባለን። እንደ ቀኑናም ሆኖ ንስሐም ገብተን ስለነበረ ምናምን እና ከዛ በኋላ የሚገርምሽ ስጋው ደግሞ ስንቀበል የቅዱስ ሚካኤል ዘርፈሻዋል የሚያስተምሩ ነፍሳቸውን ይማረው ቲቸር አበበች የሚባሉ እሳቸውም ስጋው ደግሞ ሊቀበሉ እኛም ልንቀበል እንግዲህ ወረፋ ላይ ተገናኘን እና በጣም ገረማቸው። በቃ የሚያውቁን በሌላ ታሪክ ነው እና በሌላ ታሪክ ነው። በጣም ገረማቸው እና ያው ከስንት ቀን በኋላ ሰፈር ስንገናኝም በቃ መርቀውን እግዚአብሔር ያጽናችሁ ብለውን ምናምን ነገር ያወራናት ነገር አለችና በኔ በሱ ህይወት በጣም ብዙ ወጣቶች እንደውም 24 ቀበሌ 93 ዓመተ ምህረት ታህሳስ 1 ጉባኤ ያዘጋጀን 3ቱ ሲሳዮች ሲሳይ አዳነ፣ ሲሳይ ደጉና ሲሳይ ወልደ አረጋይ። ይሄንን ሙሉ 24 ቀበሌ ወጣት ያውቀዋልና ጥሪ ስናቀርብላቸው በሙሉ ወጣቱ መጣ። ወደ 98 ወጣት ለ102 ቁጥር የጎደሉ 98 ወጣት እዛ ጉባኤ ላይ በወር 3 ብር ሊከፍሉ ሁሉ ተመዝግቦ ለመገናኛ ቦሌ መንበረ ብርሃን ቅዱስ እግዚአብሔር አብ ሰንበት ትምህርት ቤት እንዲሁም ስብከተ ወንጌል ማስፋፊያ በወር 3 ብር ከ98 ሰው ሰበስብ ነበር። በ3 ሰዎች 98 ወጣት ሰብስበሽ በየወሩ ያለማቋረጥ ለአመታት 3 ብር እየተቀበልሽ መጠለያ፣ ወንበር፣ አትሮን፣ ስቴፕ ብዙ ነገር አድርገናል። እግዚአብሔር አብ አቡነ አረጋዊ ብዙ ጮቤ ባታ ለማርያም የሚባል ገዳም ቡታጀራ እስር ቤት ውስጥ የተሰራውን
ወይኔ ቤት ውስጥ ያለውን የቂርቆስ ቤተክርስቲያን እኛ ነን ያሰራነው እንደዚህ እየለመንን እና ወደ ወጣቱ ስንገባ የወጣቱ ተቀባይነት ወይም የኛ በወጣቱ ዘንድ ቅቡልነቱ መልካም ነበር እና በጣም ደስ ይል ነበረ። ፊቱን የሚያዞርብን የለም። ምናልባት ይሄንን እንግዲህ ኢንተርቪው የሚያዩ ሰዎች ምስክርነት ይሰጣሉ በኮሜንት። በተለይ የመገናኛ ልጆች መገናኛ ተራ ይሰሩ የነበሩ ልጆች፣ የግቢ ልጆች፣ የ24 ቀበሌ ልጆች ለዚህ ነገር ምስክር ናቸው እና በወጣቱን ዘንድ ልብ ውስጥ ገብተን ቅቡልነት ለማግኘት ብዙም አልፈጀብንም። ብዙ ሰዎችም ወደ መንፈሳዊ ሕይወት ተመልሰው እስከዛሬ ድረስ ብዙ ገዳማትን የሚረዱ በግል ሕይወታቸውም ትዳር ውስጥ ገብተው ሰፈር ቀይረው ቤት ሰርተው ልጆች ወልደው በመልካም ኑሮ የሚኖሩ ብዙ ናቸው። እግዚአብሔር የተመሰገነ ይሁን። ባጭሩ ይሄን ይመስላል። በጣም ይደንቃል። እንግዲህ እናንተን ተከትለው ብዙ ወጣቶች ለማመንም ይቀላቸዋል። እናንተ ከነሱ አንዱ ናችሁ። እናንተም ከነሱ አንዱ ነህ። ስለዚህ በጓደኝነት ይሄንን ነገር በደንብ ቀርቦ መተማመንም ስለሚኖር በደንብ ብዙ ነገር መረዳዳት መመካከር ይቻላል። አንተም ደግሞ ስትለይ መምህር ዘላለም ወንድሙ አልከኝ። የመምህር ዘላለም ሞት በዚህ ዓመት ውስጥ ለኢትዮጵያ ትልቅ በተለይ ለኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ዱብዳ ነው። ትልቅ አሳዛኝ ነገር ነው። ምናልባት የአዲስ አበባን ወጣት ደግሞ በሁሉም አቅጣጫ በሚባል ደረጃ በሁሉም አቅጣጫ ከልደታ እስከ ቂርቆስ እስከ ፈረንሳይ እስከ ማርቆስ ወይም እስከ እስጢፋኖስ በየትኛውም አቅጣጫ ላይ ያንን የአዲስ አበባ ወጣት በደንብ አድርጎ እያስተማረ እያረጋጋና እየመከረ የቆየ መምህር ነው ያጣ ነው እና ምናልባት በእናንተ ላይም ትልቅ ድንጋጤና ተጽዕኖ ፈጥሮ ይሆናል። ምናልባት በሱ አስተምሮት እዚህ ከደረስክና እንዴት ነበረ ስሜቱ? ይቅርታ ቀሰቀስኩ። ለእኔ አባቴ ነው መምህር ዘላለም ማለት ከእግዚአብሔር በታች የተሰጠኝ አባቴ ነው። ስለ መምህር ዘላለም ብዙዎች ተናግረዋል። እኔ የእሱን እረፍት የሰማሁት ሞት አልለውም ሌሊት 5 ሰዓት ከምናምን ቤቴ ሆኜ እኔ የሰማሁት ፌስቡክ ላይ። ከዛ ወደ ወንድሙ ደወልኩ መምህር አድነው ጋር አላነሳልኝም። ከዛ አሜሪካን ሀገር ደወልኩ። አሜሪካን ሀገር አንድ እህት አለችኝ ቃል ኪዳን ዘውዴ የምትባል እሷ ጋር ደውዬ ደነገጠች። እሷም ቆይ ላረጋግጣለች። እሷ ዘማሪ ይልማ ጋር ደወለች፣ ስልክ አላነሳላትም። ሌላ አገልጋይ ጋር ደውላ እውነት መሆኑን ነገረችኝ። በቃ እግዚአብሔር የወደደውን አደረገ ብዬ ቤት ውስጥ ማልቀስ ጀመርኩ። ቤተሰብ ምንድነው ብሎ ተነሳ ከእንቅልፍ። ነገርኳቸው የሆነውን ነገር እና ከእግዚአብሔር ጋር ለምን እታገላለሁ ብዬ ከራሴ ጋር ሙግት ገጠምኩ። ሀዘኔንም ለመርሳት በስልኬ መዝሙር እየዘመርኩ ራሴንም መቅረጽ ጀመርኩ። አረሳት ኢትዮጵያ የሚል መዝሙር ግጥሙን ቀየርኩትና ዘላለም ሞተ እንዴት ይባላል? በሚሞት ስጋው የማይሞት ስራ ሰርቶ ለሀገሩ፣ ለቤተ ክርስቲያኑ፣ ለቤተሰቡ ያለፈ ሰው። ስለዚህ እሱ ወደ አምላኩ ነው ሄደው፣ ወደ ጌታው ነው ሄደው። እንደ ቅዱስ ጳውሎስ ቢኖርልን ለኛ ይጠቅመናል ለቋሚዎቹ። ግን ደግሞ እግዚአብሔር በቃ ካለውና ከወሰደው እግዚአብሔር ሁሌ በስራው ትክክል። ስለዚህ በስራው ትክክል ስለሆነ አረሳት ኢትዮጵያ ብዬ መዘመር ጀመርኩ ራሴን ለማጽናናት። አረሳት ኢትዮጵያ በዕርፈ መስቀል መምህር ዘላለም ሰባኬ ወንጌል እያልኩ ዘመርኩ። የራሴን ግጥም ወዲያው እዛው ላይ ሰርቼ እሱን መዝሙር ዘመርኩ። ዶም ተቀርጬ ቲክቶክ ላይ ሁሉ ለቀቅኩ። እንደው የሰውን ሀዘን ትንሽ ቢያጽና ነው የቃል ብዬ። ከዛ በኋላ አልነጋለኝ። አንዳንዴ የምታምኙና ማታምኙ ህሊናሽ የሚቀበለውና የማይቀበለው ነገር አለ።
ጠዋት አሁንም ብደውል ቤተሰብ ጋር ስልክ አላነሳልኝም። ከአንድ ጓደኛዬ ጋር ወደ ቤት ሄድኩ። ሰበታ ወደ ቤት ሄድኩ። እውነት መሆኑን እዛ አረጋገጥኩ። በቃ ምድር ሰማዩ ዞረብኝ። ለምን ከእግዚአብሔር በታች ለኔ ዛሬ ሰው የሚለውን ስም ለማግኘቴ ምር ዘላለም ብዙ ነገር አርቶኛል። በጣም ብዙ ነገር ፖስታ ቤት ጋር ድሮ በልማድ መንገዶች ባለስልጣን የመንገዶች ባለስልጣን ጋራጅ ነበር። እዛ ጋር ፖስታ ቤት ፊት ለፊት እዛ ሮብ ሰራተኛ ጉባኤ ያስተምራል። እዛ እሱ ሲሰራ እየሄድኩ እማራለሁ በግል ከጉባኤ መልስ ብዙ ነገር ይመክረኛል። ብዙ ጉባኤ ላይ ይልከኛል። ብቻ አባቴ ነውና አባትሽ ሲሞት የሚሰማኝ ስሜት አለ አልነግርሽም። እና እንደዛ ነው የተሰማን ለኔ ብቻ ሳይሆን ለመላው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አማኞች በሙሉ ሀገር ውስጥ ከሀገር ውጭ እና ይሄ ነው እና ብቻ አሁንም እግዚአብሔር ሁሌ ትክክል ነው። እሱ የወደደውን አደረገ ብዬ ተቀብያለሁ። ምናልባትም እናንተ መምህር ዘላለም ስር ከስሩ ተምራችሁ ተመለከታችሁ ወደ አገልግሎቱ የመጣችሁት እኮ ዛሬ መምህር ዘላለም እንደዚህ ሲሄድ ደግሞ እናንተ ከስር የእሱን ፈለግ ተከትላችሁ ለመንቀሳቀስ ይመስለኛል። እንደምታውቁት መምህር ዘላለም ከሀገርም እንግዲህ ከአዲስ አበባ በሰፊው ከዛም በየክፍላት ሀገሩ በተለይ ወደ ውጭ ሀገር እኔ አሁን ደጋግሜ ያጋጠመኝ አሜሪካ ነበር እዛ ሲያስተምር እና አሁን በተለይ በአዲስ አበባ ላይ በሀገራችን ውስጥ መንቀሳቀስ በሚቻልበት ቦታ ውስጥ ሰፊ የሆነ የወንጌል አገልግሎት በስነ ምግባር በሃይማኖት ወጣቱን ታዳጊውን ለመቅረጽ እናንተ ላይ የበለጠ ኃላፊነትና ሸክም እንዳለባችሁ ይሰማኛል እና በዚህ እንቅስቃሴ ላይ እንዴት ነው ያለው ነገር እንዴት ነው? አሁን እንደምታውቁት ድሮ በጣም ፈሪሃ እግዚአብሔር የሚባል ነገር እንደው በባህል ሁሉ እንደ ባህል ተደርጎ ሰው ደንገጥ ይላል። ዛሬ ሰው ወጥቶ አይመለስም፣ ሰው ይታገታል፣ ይገደላል። ግፍና መከራ የሚባሉ ነገሮች ራሱ ማህበረሰቡ ለእርስ በርስ ራሱ የማይተዛዘንበት ደረጃ ላይ ደርሷል እና በጣም ዋይልድ የወጣ ልቅ የወጣ ብዙ ነገሮች አሉ። እነዚህ ነገሮችን እናንተ የማስተማር ሶሳይቲውን ወጣቱን የመቅረጽ ኃላፊነት አላችሁ እና እዚህ ጉዳይ ላይ ያላችሁ ዝግጁነት እንዴት ነው? እሱንስ እያደረጋችሁ ነው ወይ? አዎ ያው እንግዲህ ወደ ዓለም ሂዱ ወንጌልንም ለፍጥረት ስበኩ ተብለው ዛሬ ክርስትና በዓለም ላይ የደረሰበት ደረጃ ላይ እንዲደርስ ካደረጉት ከሐዋርያት ጀምሮ እንግዲህ እስከ ዓለም ፍጻሜ የሚነሱት የወንጌል አገልጋዮች በሙሉ የመጀመሪያው ተቀዳሚ ዓላማቸው ይሄ ነው ማለት የሰው ልጅ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር መመለስ፣ ከገቢረ ኃጢአት ወይም ከኃጢአት ስራ ወደ ገቢረ ጽድቅ ወደ ጽድቅ ስራ መመለስ ነው እና እንዳልሽው የመጨረሻው ዘመን ዋዜማ ላይ ስላለን ብዙ ነገሮች እያየን ነው፣ ብዙ ነገሮች እየሰማን ነው። አይናችን የሚያየው ክፉ ነገር ነው፣ ጆሮአችን የሚሰማው ክፉ ነገር ነው። ሁለቱንም ጆሮቻችንን ጭው የሚያደርጉ ዜናዎች በየቀኑ ነው የምንሰማው እና ሰው እንዲሆን በተፈጥሮ እንግዲህ የወንጌል ሰባኪነት አገልግሎት ዋጋ መክፈልና ድፍረትን ይጠይቃል። እነዚህ ነገሮች በትውልድ ውስጥ ሰርጸን እየገባን እንግዲህ ትውልዱ መልካም እንዲሆን ለማድረግ የግድ የራሳችንን ድርሻ መወጣት አለብን። እንግዲህ አባቶቻችን እንደነገሩን ፈሪ አይጸድቅም ገለባም አይበቅልም ይላሉ እና በድፍረት መጥምቀ መለኮት ቅዱስ ዮሐንስ ንጉሱ ሄሮድስን የወንድምን የፊልጶስን ሚስት ማግባት አይገባህም፣ የወንድምን የፊልጶስን ሚስት ማግባት የወንድምን አፍረት መግለጥ ነውና ብሎ ሳይፈራ ሳያፍር ሳይሸማቀቅ ወንጌል እንደሰበከ ሁሉ እኛም የመጥምቀ መለኮት የቅዱስ ዮሐንስ ልጆች ነንና ሳንፈራ ሳናፍር ወንጌል መሽተት አለበት። ስብከታችን ለሁሉም ሳናዳላ፣ ሃይማኖት፣ ዘር፣ ሌላም ነገር ሳንመርጥ ለሁሉም ጆሮ ያለው ይስማ እያለ ኦርቶዶክስ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ ካቶሊክ ሊሆን ይችላል፣ ሌላም ሃይማኖት ውስጥ ያለ ሊሆን ይችላል። ነገር ግን እንግዲህ
የወንጌል መጥፎ ነገር ስለሌለው አቅማችን በፈቀደ መጠን ልክ ወንጌልን እንግዲህ ከሀገር ውጭም ከአዲስ አበባ ውጭም አዲስ አበባም አቅም በፈቀደ መጠን እንሰብካለን። ቢሆንልኝ እንደው አይሆንልኝም እንጂ መምህር ዘላለምን እግዚአብሔር ቢያረገኝ የመምህር ዘላለምን ግማሽ ቢያረገኝ እንደው የመምህር ዘላለምን ግማሽ አይደለም የመምህር ዘላለም ወንድሙ ሩብም ቢያደርገኝ ምኞቴ ነው። እንደሱ ያለምንም ፍርሃት በድፍረት ከማንም ምንም ሳንጠብቅ ከማንም ምንም ሳንፈልግ ባለጠጋ ድሃ ወንድ ሴት ረጅም አጭር ተራ ባለስልጣን ሳንል ሁሉንም በእኩል አይን እውነት እየመሰከርንለት ከቤተ መንግስቱም ከቤተ ክህነቱም ላሉት ሰዎች ወንጌል እየመሰከርን ልክ እንደሱ እስከ ሕይወታችን ፍጻሜ እስከ መጨረሻው ሀቅታ ብናገለግል ደስ ይለናል። እኔ እንግዲህ ሰው የበላውን አይደለም ያገሳው። እኔም እንግዲህ የመምህር ዘላለም ወንድሙ ተማሪ ስለሆንኩኝ የበላውትን ነው ማገሰው። የመምህር ዘላለም ወንድሙን አይነት ትምህርቶች ነው በአብዛኛው ማስተምረው። እንግዲህ እግዚአብሔር ቢፈቅድና ቢረዳን ጸሎቴም በዲያቆን ዘላለም ወንድሙ ላይ ያሳደርከውን ጸጋ መንፈስ ቅዱስ በእኔ ላይ ያሳድርብኝ ብዬ ነው ምጸልየው። ራሱ ጸሎት ሁሌ ምጸልየው እግዚአብሔር ያውቃልና እንግዲህ ቢሆንልኝ አይደል ያለው ቅዱስ ጳውሎስ ቢሆንልኝ በሞቱ እንድመስለው እመኛለሁ አለ ክርስቶስ። እኔም ቢሆንልኝ በህይወቱ በአገልግሎቱ መምህር ዘላለም ወንድሙን ብመስል ደስ ይለኛል። እግዚአብሔር የወደደውን ደግሞ ያደርጋል እና ያገለግልን ነው እናገለግላለን። መልካም ነው። ይቅናችሁ። እንግዲህ የኛ ማህበረሰብ አሁን እንደሚታወቀው በጣም በሰፊው ሶሻል ሚዲያው ላይ ወጥቷል። ብዙ ነገሮች እኛ በምድር መሬት ላይ ማናያቸው ብዙ ነገሮች በሶሻል ሚዲያ ላይ እናያቸዋለን። አንዳንዶች ደግሞ በጣም የሚዘገንኑ ነገሮች ገና ለገና ብዙ ተከታይ ለማግኘት መነጋገሪያ ለመሆን ወይም ፌመስ ለመሆን የሚደረጉ ከስርዓት የወጡ ከሃይማኖታዊ ስርዓት ከኢትዮጵያዊ ባህልም የወጡ አንዳንድ ነገሮችን ሁሉ እናያለን። ምናልባት እዛ ድረስ ሁሉ እሱም ብቻ አይደለም። በቲክቶክ ላይ የወጡ አንዳንድ ነገር የሚያሳዩን ሰዎች ከስር በሚሰጣቸው ስድብና ነቀፌታ ጭምር ራሳቸውን እስከ ማጥፋት ድረስ እንደዚሁም በኑሯቸው ውስጥ ባለ ፈተናና ችግር ራሳቸውን እየነገሩን በአደባባይ እየነገሩን በቃ ብንሄድ ይሻለናል እያሉ ገመድ እያሳዩ ራሳቸውን የሚያጠፋ ትውልድ በጣም በዝቷል። በኢትዮጵያ ራሱን የሚያጠፋ ትውልድ በጣም ጥቂት ነው የነበረው። አሁን ግን በጣም በተለይ ወጣቱ በጣም በዛ ሁኔታ ላይ ነው ያለው። ስለዚህ በዚህ ነገር ውስጥ በዩቲዩብም እንደዚሁ በሶሻል ሚዲያው በቲክቶኩም ሳይቀር በፌስቡክም ሳይቀር ወጣቱ ባለበት ሁሉ ገብታችሁ የማገልገሉን ነገር እንዴት ነው? በተለይ አንተ መምህር ሲሳይ በሁሉም ያው እናንተ ወጣት መምህራን ስለሆናችሁ በሁሉም አካባቢ ብትኖሩ የተሻለ ነው ከሚል እሳቤ ነው። እንዳልሽው በማህበራዊ ድረገጽ ላይ በሚተላለፉ መልእክቶች ተጽዕኖ ብቻ ሳይሆን በኑሮም ያው እንደምታውቂው አሁን ሀገራችን ላይ ያለው ችግር ትንሽ ሰፋ ያለ ነው። በኑሮ ውድነትም በአንዳንድ ተደራራቢ ችግሮች ምክንያት ራሳቸውን የሚያጠፉ ሰዎች እንግዲህ ይኖራሉ። እንዳልሽው ላይቭ ላይም ብንሄድ ይሻለናል እያሉ ገመድ እያሳዩ አሉ፣ ብዙ አሉ። የመርዝ ብልቃጥ ጨብጠውም ብንሄድ ይሻለናል ብለው ራሳቸውን ያጠፉም ሰዎች አይጠፉም። እና እንደነዚህ አይነቶቹ ሰዎች ወንጌል ለመማር ቤተክርስቲያን ይመጣሉ ብዬ ብዙ ጊዜ አልጠብቅም፣ አልገምትም። ለነዚህ ሰዎች እና እነዚህ ለሚመስሉ ሰዎች ተደራሽ ለመሆን ቀደም መጀመሪያ ላይ መግቢያ ላይ እንደነገርኩሽ አሁን አውደ ምሕረት ላይ እንዳላስተምር ብዙ ቦታ ይፈልጋል የለም። እግዚአብሔር በሚያውቀው እስከ ዛሬዋ ቀን ድረስ ከተፈታው ከእስር ቤት ከተፈታው ቀን ጀምሮ አውደ ምሕረት ጋብዞኝ አይደለም። አውደ ምሕረት የሚጋብዙኝ እንኳን አገልጋዮች ስልክ ደውለው እንኳን ተፈታ እንኳን ለቤት አበቃ ያሉኝም ሰዎች የሉ። እውነት ለመናገር ማለት ነው። እግዚአብሔር በሚያውቀው አልፈርድባቸው። ሰዎች ናቸው፣ ስጋ ለባሾች ናቸው፣ ይፈራሉ። ከእንጀራችን ገበታ እንባረር ይሆናል ብለው ይፈራሉ። ነገር ግን ተደራሽ መሆን የምንችልበት መንገድ ብዙ ስለሆነ ሰዎች እጃቸው ላይ ባለው ስልክ የኛን መንፈሳዊ ትምህርት ሊያደምጡ የሚችሉበት መንገድ ስላለ እንግዲህ ተደራሽ ለመሆን ከልብ በልብ የሆነ አገልግሎት እንድናገለግል መምህር ደረጀ ዘወይን የዩቲዩብ ላይም ተናገር ያለው አገልግሎቴን ሰፋ አድርጌ የራሴን ስቱዲዮ ከፍቼ የራሴን ስቱዲዮ ለመክፈት ያሰብኩበትን ምክንያት በእኔ ምክንያት ጋዜጠኛ ነጋሽ በዳዳና
ሊቀትጓን መምህር ደረጀ ዘወይኔ ታስረዋል። ሁለቱም ታስረዋል። ለምን? እኔ ያስተላለፍኩት መልእክት የተላለፈባቸው ሚዲያዎች የነሱ ሚዲያ ስለሆነ ማለት ነው። ስለዚህ እኔ ለማንም መጥፋት ምክንያት ለማንም መታሰር ምክንያት መሆን ስለሌለብኝ እስሩም ከመጣ ከስሩም ከፍ ያለ ነገር ከመጣ በእኔ ምክንያት እኔ ላይ መሆን እንጂ ሌሎች ላይ መሆን ስለሌለበት የራሴን ሚዲያ ከፍቼ እግዚአብሔር ቢፈቅድ ቢረዳ የልቤን የሚያውቅ እግዚአብሔር ስለሆነ እሷን ነገር አድርጌ አገልግሎቴን ሰፋ አድርጌ ለማገልገል አስቤያለሁ፣ ተደራሽ ለመሆን። እዚህ አጋጣሚ ምናልባት ይህንን መልእክት የሚያዩ ወንድሞቼ ራስን ማጥፋት የሁለት ዓለም ስደተኛ መሆን፣ ሞት ለጠላታችሁ ለዲያብሎስ። ለምንድን ነው ራስን የምታጠፋ? አባቶቻችንን ልፍ ሲሉ ልፍ ይገኛል ይላሉ እና ነገ የተሻለ ቀን ደግሞ ነገ የተሻለ ቀን እንደሚሆን ሰው በተስፋ ከኖረ እግዚአብሔር መልካም ያደርግለታል። እግዚአብሔር በእኛ ተስፋ ሳይቆርጥ እንዴት እኛ በእግዚአብሔር ላይ ተስፋ እንቆርጣለን? ይሄ የኔ ፍልስፍና ነው እና ተስፋ አትቁረጡ። የጊዜው መከራ ያልፋል፣ ሁሉም ያልፋል። እንኳን የኛ ችግር ሰማይና ምድርም ያልፋል። አንድ ቀን ያልፋል። ይሄ ግዙፉ ግዑዙ ሰማይ አንድ ቀን ያልፋል። እንኳን የኛ ጥቂቷ ችግር ትቀርና ግዙፉ ሰማይ ግዙፉ ምድር እንደሚያልፍ በመጽሐፍ ተጽፏል። ስለዚህ ግዴላችሁ ለቅሷችን ለሳቅ የሚለወጥበት እንባችን ከዓይኖቻችን ላይ የሚታበሱበት የከበደን የችግር የመከራ የኑሮ ውድነት ቀንበር የሚሰበርበት ጊዜ ሩቅ አይሆንም። መቼም እንዳለቀሰን አንኖርም። መቼም በእውነት የኑሮ ውድነቱ እሳት እንደ እግር እሳት እንዳንገበገበን አንኖርም። ተስፋ እናደርጋለን። የጊዜ ጉዳይ ነው። እግዚአብሔር ኢትዮጵያን የሚያስብበት ዘመን ሩቅ አይሆንም ብዬ አስባለሁ። የተስፋ የኪዳን ሀገር ናት። ብዙ አባቶቻችን የላመ የጣመ ሳይበሉ የሞቀ የደመቀ ሳይለብሱ ድምፅ አራዊቱን ግርማ ሌሊቱን ታግሰው በየበረሃ ወድቀው ስለ ሀገራችን የሚጸልዩ ቅዱሳን አባቶች ያሉባት ሀገር እግዚአብሔር እንዲህ ይተዋታል ብዬ አላስብም። አንድ ቀን እንቆቅልሻችን ይፈታል፣ እንባችን ይታበሳል፣ የከበደን የችግራችን ቀንበር ይሰበራል። እንደ ቃሪያ ፍሬ በየዓለማት ሀገራቱም የተበተኑት ወገኖቻችንም ወደዚች ሀገር ይመጣሉ። እኔ ነብይም ምንም አይደለሁም፣ ግን ይመጣሉ፣ አይቀርም። ግን እንታገስ፣ በቃ በትዕግስት በተስፋ እንኳን እግዚአብሔርን ሰውን ተስፋ ያደርግ የለም። ስለዚህ ተስፋ እንቁረጥ። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። ወደ እግዚአብሔር ቤት እንዲህ አይነት ክፉ ስሜት ሲመጣባቸው ወደ እግዚአብሔር ቤት መምጣት፣ እግዚአብሔር ቤት መጥቶ ስብከቱም ቅዳሴውን ባይኖር በበሩ ስር የሚሸተውን የዕጣን መዓዛ ሽትቶ መሄድ ራሱ አይምሮን መልሶ ህሊናን ሰላም ሰጥቶ እንግዲህ ልቦናን ፈውሶ ሰውን ወደ ቀልቡ ይመልሳል ብዬ አስባለሁ። ስለዚህ እኛም በተቻለ መጠን እንድናገለግል አገልግሎታችን በብዙዎች ዘንድ ተደራሽ እንዲሆን አቅም ያላችሁ ሰዎች እንዳልሽው ቅድም የእህቴ የቃል ኪዳን ዘውዴ ባለቤት ባቢ ጎፈንድሚ ከፍቶልኛል። እዛ ላይ አይ ቲንክ $750 እንደዚህ ደርሷል ይመስለኛል። ሌሎችም እናቶች፣ ወንድሞች፣ አባቶች የሚደውሉልኝ በሳንቲም ሊረዱኝ ቃል የገቡልኝ የተወሰነ ሳንቲም የረዱኝ አሉ። እነዛን ነገሮች ለብቻው እየተጠራቀሙ ነው ያሉት። እግዚአብሔር ቢፈቅድ በቅርብ ጊዜ ውስጥ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ተጨማሪ አንድ የሚናገርላት አንደበት ታገኛለች ብዬ ተስፋ አረጋለሁ። የኢትዮጵያ ሕዝብ እንግዲህ ተባበረኛል ብዬ ተስፋ አረጋለሁ። ይሄን ይመስላል እንግዲህ ምናልባት ያው ካሜራዎች እንግዲህ በየጊዜው ላይቭ መውጣት ብቻ ሳይሆን ጥያቄዎችንም የማስተናገድ መርሃ ግብሮችም ካሉ ከየጊዜው ስኬጁል ተደርጎ ሰዎች ተሰብስበው እየመጡ ጥያቄ የሚጠይቁበት ምላሽ የሚያገኙበት እንደዚሁ በግልም ደግሞ አድቫይዝ ምናምንም ወንጌል ላይ የተመረኮሱ አስተምሮቶችን የሚፈልጉ ሰዎች በደወሉ ጊዜ እንዲያገኙ እንደውም ሰብሰብ አድርጎ በየጊዜው የሚወጣ ከሆነ አሁን ይሄ ፈንድሬዚንግ የመሰለኝ የስቱዲዮ የማዘጋጀት የካሜራዎችን የካሜራ ቁሳቁሶችን የመሳሰሉትን ነገር የኢንተርኔት ነገሮችን የማግኘት ይመስለኛል። እና ምናልባት እዚህ አድማጭ ተመልካቾችን በዚህ ሁኔታ ላይ እቃዎችንም ራሱ ካሜራ የሚሆኑ መቅረጸ ድምፅም ሊሆኑ ይችላሉ፣ በኤዲቲንግ በቴክኒክም በምንም ሊያግዙ የሚችሉ በአገልግሎት መሳተፍ የሚፈልጉ ካሉ እነሱንስ የመቀበሉ ነገር እንዴት ነው? ጥሩ ነው ወይ ቢገኝ? እንደዛስ እንዴ 100,000,000%። እንደውም እኔ አሁን በጓደኞቼ ግፊት ነው እንደዚህ አይነት ነገርም ውስጥ የገባሁት እንጂ
አሁን ያልሽው አማራጭ ነው የተሻለ ነው። ለምን ያው እንደምታውቂው ሰው ሁልጊዜ እንደዚህ ብቻ አይሽም፣ እንደዚህ የሚያያል ተረድተሽኛል ማለት አጋጣሚውን ልጠቀምበት ፈልጌ እንደውም አንድ አስተያየት በጣም አይምሮዬን ነክቶት ለመምህር ደረጀ እኔ ቤት አለኝና ያላለቀ ቤት ጀምሪያት ያላለቀች ቤት አለች እሱን ለምን አልሸጥም ሰው ከምናስቸግር እሱን ልሽጥና ለቤተክርስቲያን አገልግሎት እንኳን ቤት ህይወትም ይሸጣልና አባቶቻችን ስጋቸውን ቆርሰዋል ለቤተክርስቲያን ደማቸውን አፍሰው ስጋቸውን ቆርሰው ደማቸውን አፍሰው አጥንታቸውን ከስክሰው በየዋሻው ተቀብረው ነው ዛሬ እኔና አንቺ የምናመልከውን እግዚአብሔርን እንድናመልክ ያደረጉንና አልኩት እሱ በፍጹም አለ እንደውም እንዳታስበው አለኝና እኔ እንደውም ለኮሚሽን ሰራተኞች ሁሉ ነግሬ አንድ ሶስት ገዢዎችም መጥተው ምናምን አይተው ያው ዋጋም ያው አሁን ያለው ኢትዮጵያ ውስጥ የቤት ዋጋ በጣም የወረደና የቀነሰ ነውና እሱን ሁሉ ልሞክር እንትን ብያለሁ ለምን እኔ እግዚአብሔር ይመስገን ምበላው መጠጣው ነገር ሰርቼ ደከሜ ለፍቼ ወጥቼ ጥሬ ግሬ ላቤና አፍስሼ ወዜና አንጠፍጥፌ ይችላል እግዚአብሔር ይመስገን ለልጆቼም ምናምን እችላለሁ ግን አንድ አይነት ነገሮች አቅም ይፈልጋሉ በየወሩ የቤት ኪራይ ያለ ስቱዲዮ መከራ እንደውም ቤት ውስጥም ምናምን ሞክሬ ነበር ለማድረግ ምኖረው የባለቤቴ እናት ቤት ውስጥ ነው እንዳልኩሽ እኔ ትንሽ ቦታ ነበረችኝ 105 ካሬ እሷን አፍርሼ ለመስራት ሞክሬ ያው በኢኮኖሚ ምናምን በሰላም ያው ስራ ታውቂያለሽ አሁን ኢትዮጵያ ውስጥ በጣም ብዙ አለ ብዙ የስራ እድል ተፈጥሮልናል ይገባሻል አማርኛውና ኮምፕሊትሊ ስራ ስለሌለ ያው እውነቱን ስነግርሽ ቆማለች ቤቴ ወደ 2 አመት 3 አመት አንድ ብሎኬት ራሱ አቁሜ አላውቅም የማቴሪያል ዕቃ መጨመር ምናምንና ቆሞ እዚህ ባለቤቴ እናት ቤት ስለምኖር እንደ ራሴ ቤት መቼም ሳሎን ውስጥ ስቱዲዮ አርገሽ ምናምን ይከብዳል ሰው ቤትና እሱንም ማሰብ የማይሆን ነው እነዚህ አይነት አገልግሎቶች የስቱዲዮ ይፈልጋሉ ስለማውቀው ያው በእኛም በዛው ሙያ ውስጥ ስላለን በጣም ከባድ ነው ሰላማዊ ቦታ ጸጥታ ያለው ቦታ ይፈልጋል የተቀናጀ እቃ ደግሞ ያስፈልጋል እንደዚህ አይነት አገልግሎት ለመስጠት እና ይሄ በአለም ያለ ማህበረሰብ ለዚህ አገልግሎት በጣም በትንሹ ይሄንን ነገር ማሟላት ይችላል ብዬ ነው የማስበው ከዛ በኋላ እንቅስቃሴው ምንም ራሱን ይችላል ግን ቢያንስ የሚያስጀምር ነገር የስቱዲዮ እና አንተ ሙሉ ቀን አገልግለህን እንደውም ሌላ ስራ ባትሰራ ሙሉውን የወንጌል አገልግሎት ብቻ እንዲሆን ይሄንን ማመቻቸቱ ራሱ ብዙ አገልግሎትን ለማግኘት ለማህበረሰቡ ይጠቅማል ብዬ ነው የማስበው ልክ ነሽ የሚገርምሽ ነገር እኔ አሁን ዩቲዩብ አለኝ እና 3600 ምናምን ነው ትንሽ ነው ሰብስክራይብ እና አሁን ከዩቲዩብ የሚገኝ ነገር አለ አይደል እሱን ራሱ አላቅም እንዴት እንደሚደረግ አላቅም ሞኔታይዝ አላስደረክ ምናምን ይለኛል አሁን የደረጀ ዘወይንዬ ኤዲተር ልጅና ምንድነው ሞኔታይዝ ምናምን እውነት ለመናገርና እስካሁን ክፍያ ያልተጀመረ ምንድነው እኔ ዋናው ታርጌቴ ክፍያው ላይ አይደለም ክፍያውን እግዚአብሔር ይከፍልኛል ማለት ያው አሁን ይሄን ስናገር መቼም የሚያውቁኝ ብዙ አገልጋዮችም ብዙ ስለሚያውቁ ቤተክርስቲያንን የማገለግላት በነፃ ነው ያውቃሉ አሁን በድፍረት ነው የምናገር በድፍረት ማለት አፌን ሞልቼ ደረቴን ነፍቼ እንደ አባቴ እንደ መምህር ዘላለም ቢሆንልኝ ገንዘቤን እየከፈልኩ ቢሆንልኝ ባገለግላት ገንዘቤን አይደለም ነፍሴን እየከፈልኩ ባገለግላት ብዬ ነው ማገለግለውና ታርጌቱ እሱ አይደለም በቃ ታርጌቱ ሃይማኖታዊ ግዴታዬን መወጣት አለብኝ ነገ ሞታለሁ የሚፈርስ የሚበሰብስ ነገ ትልና ምስጥ የሚወረውን ስጋ ነው የተሸከምኩት ግን በሚሞት ስጋዬ የማይሞት ስራ ለሃይማኖቴ በቃ ማበርከት አለብኝ ምንም ይምጣ ምንም እውነቱን ነው የምነግርሽ እኔ ለሞቅታም ለጭብጨባም ምናምንም አይደለም የማወራው እግዚአብሔር ያውቃል ልብና ኩላሊት የሚመረምር እግዚአብሔር ያውቃልና እኔ በቃ እኔ ሴንሲቲቭ ነኝ እወዳታለሁ ሃይማኖቴ እኔ ኃጢአተኛ ነኝ በደለኛ ነኝ ግን ሃይማኖቴ ላይ ትንሽ ማቃትን ነገር ለሃይማኖቴ ተከታዮች ለኦርቶዶክሳውያን ግዴታዬን ተወጥቼ በተለያየ ማህበራዊ ድረገጽ ላይ ባገኘሁት ነገር አገልግዬ ማለፍ ነው የምፈልገው ለዛም ነው ዋጋ እየከፈልን ያለ ነው ዋጋም መክፈል አለለው እግዚአብሔር ለበጎ ነው ሁሉንም ነገር የሚያደርገው ያለ መከራ ጸጋ የለም ያለ ፈተና ዋጋ የለም
ወርቅ ደግሞ ወርቅነቱ የሚታወቀው እሳት ውስጥ ገብቶ ተፈትኖ ነጥሮ ሲወጣ ነውና የትኛውንም አይነት መከራ ተቋቁሜ ግን እማውቃትን ለሰዎች አሳውቄ መሞት አለብኝ። አባቶቼ ዛሬ ማምናትን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለኔ ዛሬ ተረጋግቼ እንዳመልክ ደግሞም እንዳስመልክ ያደረጉት ዋጋ ከፍለው። እኔ ደግሞ የአባቶቼ ልጆች ነኝ። እኔ ደግሞ ለልጆቼ እቺን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለማስቀር ልጆቼ ስልሽ ለኔ ካብራኬ ለተወለዱት ብቻ አይደለም ለሁሉም ለኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልጆች በሙሉ መሰረታዊ ትምህርት ስርዓተ እምነታቸውን መሰረተ እምነታቸውን እንዲያውቁ ለማድረግ ዓላማዬ ይሄ ነው። ዓላማዬ የገባውና እግዚአብሔር መንፈስ ቅዱስ ያነሳሳው እንግዲህ ዓላማዬን ያስፈጽምልኛል ብዬ አስባለሁ። እግዚአብሔር ይርዳል። በጣም ዘወራውብሽ ግን ይጥር በይ ያለው እኔም ብዙ ነገር እንድትገልጽ ስለፈለኩ ነው ደጋግሜ የምጠይቅ እንጂ በፍጹም ያሰብከው ጥያቄ እንዳልሆነ አውቃለሁ። የተዘጋጀበትም እንዳልሆነ አውቃለሁ። ያው እውነት ስለሆነ ግን ያለውን ነገር አጫውተናል። ይሄንን ነው እኔም መስማት ህዝቡ መስማት አለበት ብዬ የማስበው። ከዚህም በኋላ በተለያዩ ሀገራዊ ጉዳዮች ላይ እንደዚሁም መንፈሳዊ ጉዳዮች ላይ ያው እንደምታውቀው ቤተክርስቲያኗም ራሷን የቻለ ትልቅ ፈተናና ውጊያ ውስጥ ናት ያለችው፣ ስደት ላይ ነች ያለችው እና እሱንም በሚመለከት እና በጠቅላላው ጉዳዮች ላይ በሀገራችን ጉዳይ ላይ አልፎ አልፎ እንደዚህ እንጋብዛሃለን ብዬ ተስፋ አደርጋለሁ። ለአሁኑ ግን ለጀመርከው አገልግሎት ይቅና። እንግዲህ ያው ፈተናው ከባድ እንደሆነ አውቃለሁ። በዛው ልክ እንግዲህ አንተም ጸንተህ እግዚአብሔርም ጠብቆ ድጋሚ እንገናኛለን ብዬ አስባለሁ። አመሰግናለሁ እጅግ በጣም መምህር ሲሳይ አዳነ። እግዚአብሔር ያክብርልኝ። መታሰቢያ እንግዲህ ጋብዘሽኝ ያው ይህን ያህል ደቂቃ ወይም ይህን ያህል ጊዜ ሰተሽኝ ሀሳቤን ለመስማት ፈቃደኛ ስለሆንሽ እግዚአብሔር ያክብርልኝ። ምናልባት ስልኬን 0911 16 56 34 ነው። ምናልባት እኔን በደውሎ ማብራት የሚፈልገኝ ካለ እስከ ምሽቱ 6 ሰዓት እንግዲህ መደወል ይቻላል፣ ችግር የለውም። የተለያየ ሀገር ውስጥ የተለያየ ከሀገር ውጭም ክፍለ ሀገርም ሆነው ለመማር የሚፈልጉ ስለ ቤተክርስቲያን መሰረታዊ ትምህርት መማር የሚፈልጉ ግሩፕ እየፈጠሩም መማር የሚፈልጉ ቴሌግራም ግሩፕ ላይ ሆን በቴክኖሎጂ በፈለጉት መልክ ያገለግላቸው ላስተምራቸው በነፃ በደንብ ይሰመርበት በነፃ ያለምንም ክፍያ። ለምን የማቴዎስ ወንጌል ምዕራፍ 10 ቁጥር 8 ላይ ያለ ዋጋ የተቀበላችሁትን ያለ ዋጋ ስጡ ነው፣ በከንቱ ተቀበላችሁ በከንቱ ስጡ ነው። እኔ ይሄን ዕውቀት ለማግኘት አልከፈልኩም። ዛሬ አንድ ቦታ ላይ ቀብር ነበርኩና ቀብር ላይ ማይኮቶ በማይክራፎን ህዝቡ ብዙ ስለሆነ ለማስተማር ክፍያ አለ ብለውኝ ትንሽ ዞር ብዬ በጓሮ በኩል አለቀስኩ። ዛሬም ቤተክርስቲያን ዳግም መስቀል ላይ ናት ብዬ አለቀስኩና ገንዘብ አይናችን ላይ በቅሎብናል። ምናልባት እንደዛ አይነት ነገር አስቦ ነው እንዲህ አይነት ነገር የተናገረው እንዳትሉኝ። ምስክር እንግዲህ መት ያለሽ ምስክር በነፃ እናንተ ብቻ ለመማር ፈቃደኛ ሁኑና ደውሉልኝ፣ አገለግላችኋለሁ። የቤተክርስቲያን አምላክ ዘርሽን ይባርክልኝ፣ ኢትዮጵያና ቤተክርስቲያናችንን ይጠብቅልን። እግዚአብሔር አምላካችን በቤተ ክህነቱም በቤተ መንግስቱም ላሉት ሰዎች ለሀገራቸው በሚሞት ስጋቸው የማይሞት ስራ ሰርተው እንዲያልፉ እግዚአብሔር የሙሴን ልብ ይስጥልኝ። ሌላ መጠየቂኝ ካለ ሌላ ጊዜ መደወል ትችያለሽ። ቸር ያገናኝ፣ ሰላም ያገናኝ። በጣም አመሰግናለሁ። አሜን። ሰላም ያገናኝ። ሰላም። እሺ አድማጭ ተመልካቾቻችን ስትከታተሉት የቆያችሁት እንግዲህ የዛሬው ምን አለሽ መቲ ፕሮግራማችንን ነበር። እንደተከታተላችሁት መምህር ሲሳይ አዳነን አግኝቼው በዛ ስላለው ሁኔታ በእርግጥ ስለ እስሩና ስለ አንዳንድ ጉዳዮች መነጋገር እንችል ነበር፣ ግን እነሱ አልፏል። አሁን መምህር ሲሳይ አዳነ በእንደዚህ አይነት ጥንካሬና ብርታት ማህበረሰቡን የሚያገለግልበትን መንገድ አመቻቹለት፣ እንዴት ነው የሚሆነው ብለው የሚንቀሳቀሱ ማህበረሰቦች ስላሉ የእነሱንም ግብዣ ተከትለን እሱንም ቀንቶን አግኝተነው ነው ዛሬ ያቀረብነው። እንግዲህ በዚህ ጉዳይ ላይ ምንም ጥያቄ ማስተያየትም ላለው ሁሉ ስልክ ቁጥሩም ተቀምጧል። የእሱን ድረገጾችንም ሁሉንም ከታች እናስቀምጥላቸዋለን። እንግዲህ ለዛሬ በዚህ ሁኔታ ፈጽሜያለሁ። ዳግም እስከምንገናኝ ሰላም ቆዩ።